እንደዚህ ነው እልሻለሁ ብዙ ነገር አጥቼ ብዙ ነገር ተነሽ አንደስኪ ቦስ እንኳንስ ሰላም እንዴት ናችሁ? ሁሉ ሰላም አለሁ እኔ እግዚአብሔር ይመስገን። ያው ባለፈው እንግዲህ ትንሽ ተበሳጭቼ ተገረጫግጨን ምናምን አለመግባባት ነበረ። እነሱ ምንድነው ያሰቡትና ስቲፍና አብርሽ እኔ በሌላ ነገር የነሱን ህይወት ማበላሽ ስፔሻሊ የስቲፉ ማለት ነውና እንደዛ ነው ያሰቡት። እኔ ደግሞ ሚስቱ ታስራይለ ለሷ ለማስፈቻ ምናምን ነበር ብሬን የሰጣቸው ያለውኝ ነው የሰጣሁት። ምክንያቱም በሰዓቱ ችግር ላይ ስለነበረ ነው እንጂ ሌላ ኢሹ ምናምን ኖሮኝ አይደለም። ይሄንን ደግሞ ለማስረዳት ባለቤቱን ማግኘት ስቲፍን በደንብ ማውራት ይኖርብኛል። አሁን እነሱን ለማግኘት መጥቻለሁ። ኦሬዲ ያጠያየኩኝ ነው። ምንድነው የተረዱት እነሱ የነሱን ትዳር ምናምን ማፈርስ ምናምን እቺ የሰጣኋትን ገንዘብ እንትን አድርጌ ምንድነው በሱ ተንተረሽ እነሱን ትዳር ማበላሽ ነው የሚመስላቸው፣ ግን አይደለም። የኔ ሀሳብ ምንድነው እንግዲህ አረብ ሀገር ኖሮ የሚያውቅ ወይ ሄዶ የሚያውቅ ይረዳኛል። እኔን በጣም ብዙ ሲቃይ መከራ ነው አሳልፌ የመጣሁት። ከዛም አልፎ ተርፎ ከዛ ገንዘቤን ምንም ብሰሩ ምንም ብትሉ ወይ ዜላካችሁት ጠፍቶ ነው የምታገኙት ምናምን ትንሽ ይዤ የመጣሁትን ደግሞ እንዳያችሁት ለስቲፍ ችግር አውየዋለሁ። አሁን ላይ ማርፍበትም ምንም ነገር የለኝም ማለት ባዶ ሜዳ በሉት። እንደዛ ስለሆነ እዛ ሀገር ያሳለፍኩትን አንዳንድ ነገሮች ሲቃዮች መከራዎች አስረድቼ እሷን በደንብ አሳምኜ እሷም እንድታምነኝ ሌላ ኢሹ እንደሌለኝ ማወቅ አለባት። ተቸግሬ ማረፊያ እንደፈለኩኝ መረዳት አለባት ብዬ ስላሰብኩኝ እሱን ላስረዳት ነው የመጣሁት። ስቲፍንን በደንብ ላዋረ ባለፈው ስሜታዊ ነበር ነው ሁላችንም። እኔም አልጠበቅኩም እንደዛ ፊቱን የሚያዞርብኝ አልመሰለኝም። ለምን አምኛው በቃ በእምነት ነው የመጣሁት። አብርሽና ስቲፍን ነው የማምነው። ብዙ ሰው እምነት ብዙ የለኝም፣ ሴቶችን ብዙ አላምንምና ከዛ አንፃር ነው እነሱ ጋር ልሁን ምናምን ብዬ ድርቅ ያልኩት። አልተረዱኝም። እስኪ አሁን ደግሞ ያለውን ነገር አስረድቻቸው ነገራቸው። ለሷም ሲቀይን እንደሰማው ከሆነ አረብ ሀገር ቆይታ የመጣች ልጅ ናትና የምትረዳኝ ነው ይመስለኝ። እርጉዝም ምናምንም ስለሆነች ያው ከሴትነቱ ባሻገር እርጉዝ ስትሆኑ ደግሞ ያው ያስፈልጋቸዋል፣ አጋዥ ያስፈልጋቸዋል። እንደዛም አድርጌ እንድትረዳኝ የቻልኩትን ነገር እሞክራለሁ። ኦልሬዲ ሰፈሩን አጣይቄ ደርሻለሁ። የቤት ቁጥር ሁሉ ነገር ይዣለሁኝ። እንገባለን ማለት ነው። ከዛ በፊት ግን በቃ እሷን ማሳምንበት መንገድ መፍጠር አለብኝ። በሌላ መልኩ እንዳትረዳኝ የሷን ትዳር ላፈርስ እንደመጣሁኝ እንዳይሰማት። እኔም ሴት ስለሆንኩኝ ማንም ሰው ሲመጣ ህይወታችን ውስጥ ድንገት ሲገባ ያስደነግጣል። ማናት ምንድናት ያስብላል። እኔ ምንድነው ስቲፍን በጣም እንዴት ነው እንደ እንትን ኮምፎርቴብል ሆናችሁ እንትን ምትሉ እንደዚህ የሚገና አልመሰለኝም። እና እስኪ እሷን ደግሞ በደንብ ለማሳመን ሞከራለሁ። በመልካሙ ነው ያሰብኩት። ችግር ላይ ስለሆንኩኝ ማንም ፋሚሊ ምንም ስለሌለኝ ሌላ ማርፍበት እነሱ ጋር እንግዲህ ለማረፍ ለመጠየቅ መጥቻለሁ ማለት ነው። አናግራት ካመነችኝ በደንብ ያው ሰውም ስለሌላት እሷንም ከጎኗ በሆን እጠቅማታለሁ እንጂ አልጎዳትም። መቼም ተቸገሩ ብዙ ነገር አሳልፎ የመጣ ሰው ለመጉዳት ያናክል ይጥራል ብዬ አላምንም። እኔም እሷ የመጉዳት ፕሮግራም የለኝም። ትዳራቸውን ማፍረስ እንትን ሀሳብ የለኝም እና እስካሁን ባለሁበት ማለት ነውና እስኪ አሁን ጠያይቄ ሁሉ ነገር ደርሻለሁ። አብርሽ እምቢ ብሎኛል። እምቢ ያለው ደግሞ ባለፈው እንዳያችሁት አመጽ ላይ ነበር። ድንጋይ ራስ ምናምን ሲላይ ነበር፣ ብዙ ነገር ሲላይ ነበር። አሁን ደግሞ ቤት መምጣቴን ካወቀ አንቺ ፈጣጣ ነው የሚለኝ፣ በቃ ፈጣጣ ነው የሚለኝ፣ ሌላ ምንም አይለኝም። እሱ አልነገርሽም ብሎኛል። እውነት ለመናገር ያው ከስድቡ አንዱ ላስታውስ ብዬ ነው ሰው ጠይቄ ነው የመጣሁት። ብሎኩ ቁጥሩ ሁሉ ነገር ተነግሮኛል። አሁን ደግሞ መግባት ምናልባት እሷ ወይ እሱ አንዳቸው ላይኖሩ ይችላሉ። አላቅም የሚፈጠረውን ሁለቱም ባገኝ ለማስረዳት ለኔ ቀላል ነው። መልካም ነገር እንደሆነ ሀሳቤ ከችግሬ አንጻር ነው እነሱ ጋር ማረፍ የፈለኩት። ይሄንን በደንብ ለማብራራት ደግሞ ሁለቱ ቢኖሩ የተሻለ ነው የሚሆነው። እኔን በደንብ ይረዱኛል ብዬ አስባለሁ። አሁን እንግዲህ ተከተሉኝ፣ ልገባ ነው። ኦሬዲ እንዳልኳችሁ ሁሉ ነገር ጨርሻለሁ፣ ደርሻለሁ ማለት ነው። ሰላም አሁን ደርሻለሁ ማለት ነው። እንግዲህ አላቅም ምን እንደሚሰሙ ሰርፕራይዝ እንደሚሆን ተስፋ አረጋለሁ ማለት ነው። አሁን እንግዲህ ላንኳኳ ነው ማለት ነው። እየመጡ አይደለም ገና። ማን ነው የተባልኩት? ሰላም እንዴት ነሽ? አለ ሰላም ፋፊ ማለት አንቺ ነሽ? እንዴት ነሽ? ሰላም እንዴት ነሽ? ሰላም ማለት እንዴት ነሽ? ሰላም ነው። ሰላም በለኝ እንጂ ምን ልታረጊ መጣሽ እንዴ? ማለት ምን ማለት ነው? ቤት ለእንግዳ ነው ግቢ ነው የሚባለው። ሰላም በለኝ እንጂ እንዴት አውቀሽ መጣሽ? ቤቱን ብዬ ነው አጠያይቄ ነው
ገንዘብን የሰጠችን ዘመዴ ነች አልኩሽ ልጅ እሷ ነች። ታዲያ ምን ችግር አለው? ሳታሳውቂኝ ትመጫለሽ እንዴ? ነው ነግሬ የለም ያዋርቻለሁ። እንደዚህ ብሎ ይመጣል እንዴ ሰው ቤት? ጠየቅኩኝ፣ ሳገኝ መጣሁኝ። ሰፈርን አጠያየኩኝ። ምን ሆነሽ ነው አንቺ? እንደዚህ አትበይ እንዴ! ማሳወቅ ነበረባት፣ ቢያንስ መደወል ነበረባት። ሰርፕራይዝ ላድርግ ብላ ነው። ቁጭ በይ ምናምን ግቢ ምናምን ብለሽ ሰላም እንኳን አትለኝም እንዴ? ይኸውልሽ አይደለም ማሳወቅ ነበረባት፣ ለኔ መደወል ነበረባት። ምን ችግር አለው? ነግሬዋለሁ እኮ ነግሬዋለሁ። ቤት አይደል እንዴ? ምን ችግር አለው እንዴ? ነግሬዋለሁ አይደል እንዴ? ስቲፍ ነገር ቁጭ በይኝና ዝም በል። ኧረ በስመ አብ አንተ እንደው ዘመድ አታስተዋውቅም ማለት በጣም የምትገርም ሰው እኮ ነው። ስቲፍ ምን ሆነህ ነው? በሰላም ነው? ቁጭ በይልና እናውራ እንጂ ፋፊ ደግሞ ቆንጆ ነሽ። ማለት ከነገረኝ በላይ ከሰማሁት በላይ በጣም ቆንጆ ነሽ። ምንድነው ልሂድልህ? ፊቱ ራሱ እኮ ቁጭ በሉ አይልም። ልትጠይቀን ነው የመጣችው? ምን ሆነህ ነው ስጢፎ? እንደውም አስተዋውቀኝ። ዘመድ አንተ አታስተዋውቅ። እንደዚህ አይደለም። ምን ሆነህ ነው? ተቀያየርኩ እኮ ባንዴ። በሰላም ነው? ምንድን ነው? ይቅርታ ዝም በይው ማለት ምን ነክ ነው? እሺ አዋረት ምንድነው የፈለግሽው? እሺ እንደዚህ ይባላል እንዴ? ልትጠይቀን ነው እኮ የመጣችው? አዎ እሱማ ታውቂያታለህ፣ መጥቻለሁ። አይ እሱ ትንሽ ችግር ላይ ስለሆነ እሱ ማስረድቻለሁ። እና ምንድነው እንዴ? ምንም ቢሆን በቃ ዘመድና ትቁጭ በልሻው። የምር እኔ እንደዚህ አልጠበቅኩም በእውነት። እኔ አንቺ ለማውራት ነው በቋሚነት። እሱማ ነው ግን እኮ ችግር የለውም በቃ ቁጭ በል እስጢፎ ቁጭ በል። እሺ ተቀመጭ። እሺ ተቀመጥ። እሺ እኔ ምን አደረኩሽ? ተቀመጭ። ሰው ገና ሳይቀመጥ እንደዚህ የምታንገበግባት ምን አድርጋህ ነው እንዴ? እሺ ተቀመጭ እኮ ቁጭ በል። ተቀመጭ። እሺ አንተ ቁጭ በል። አይ እሱ እንትን ነው አለው። እንዴት ነሽ? ባለፈው አናግሬ ስለነበር አይ ቲንክ እሱ ነው መሰለኝ እንትን ስሜታዊ ያደረገው። አይ እኔ አልተደባበርንም፣ ግን ያው ባለፈው ላንቺ ብር ምናምን ሰጥቼው ስለነበር እኔ ደግሞ አጋጣሚ አሁን ችግር ላይ ነኝ። እኔ ነኝ የሰጠሁት እና ኧረ ችግር የለውም ችግር የለም ምንም እኔ ካለኝ ላይ ነው ያደረኩት። ምንም እንትን አላልኩኝም። እና እስቲ ደግሞ አይደብር አዋርቼ ይል እንደ አንተን አዋርቻለሁ። አሁን እሷን ለማዋራት ነው የመጣሁት እኔ ትልቁ የመጣሁበት። መጀመሪያ ለምን አላስተዋወቅከኝም? እንደዚህ አይነት ጥሩ ቤተሰብ ነው። ኧረ እሱ ዝም በይው። ምንም ዘመድ ማስተዋወቅ ጭራሽ ነው የማይሆንለት። የምር ለምንድን ነው ያስተዋወቅከኝ? እስከዛሬ ድረስ እንዴ እኮ መታወቅ ነበረብን። ይሄንንም ንገራት። በዛ ላይ ደግሞ ትልቅ የመጣሁበትንም ጉዳይ ንገራት። ማለት ፋፊ እኔም ታውቂያለሽ መቼም የአረብ ሀገር ኑሮ ታውቂዋለሽ። እንግልቱን ችግሩን ነግሮኛል። አንዳንድ ነገር ሰምቻለሁ። በዛ ደግሞ በቃ ከጠበቅኩሽ በላይ ቆንጆ ነሽ ምናምን ምግብ ይምጣል። እሺ እየሰራች ነው እኮ ላዋራትና እንደዚህ ነው የሚባለው። ቤት ለእንግዳ ነው የሚባለው። አንተ እኮ ውሻ አረከኝ ገና ከመግባቴ። ሲያይሽ ደንግጦ ነው። አዎ እሱማ ና ግን እና እንደዛ ነው። ቆይታዬ ብታይ በጣም አዛ ነው። አንቺ እዛ ነበርኩኝና አሁን በቅርብ ነው የመጣሁት። አንዳንድ ነገሮች ሉዝ አድርገውብኛል። ብዙ ነገር ተበላሽቶብኛል ምናምን እና በቃ እሺ ችግር የለውም። ቆይ ታውራ ምን አድርጊ ነው የምትላት እንዴ? ላስረዳት ወይ አስተዋውቀኝ። እሺ ያው ያስተዋውቃችሁ እንዴ? ምን እድል እኮ ልትሰጠን አልቻልክም ጭራሽ። እንዴ ምን ወይ ላዋራት ወይ አዋራት አይሻልም? እኔ ላዋራት በደንብ ግራ አጋባኝ እኮ። በሰላም ነው በሰላም ነው እንዴ? እኔ ምን አልኩሽ? ግራ አጋባህን እኮ። ወይ ያላስተዋወቅከኝ። እሺ ሳትደውልልኝ መጣች። እሺ ምንድነው የምትይው አንቺ? በቃ ሰርፕራይዝ ማድረግ አንተ ልጠይቃችሁ ብዬ ነው። በዛውም እሷ አለያት ምናምን ብዬ ነው የመጣሁት። ሄደ ሰርፕራይዝ አድርጋችሁ አታውቅም? ብሎ ነው ዘመን ማስታወቂያ ያቅ ምን ያቅ። አሁን ምንም እንዳታሰቢ ከኔ ጋር ፏፈሽ ነው የምንለው። ወይ ደብረ ዘይት እንሄዳለን ምናምን ኢንጆይ ነው የምናደርገው የምር። በዛ ላይ ደግሞ ልጅሽ አንቺ ደስተኛ ስትሆኚ ፍክት በቃ ብርት ስትይ ነው በቃ እያደገ ምናምን ጥሩ ሁኔታ ላይ የሚሆነው የምር ዘና ነው የምለው። እንዳታሰቢ በጣም ነው ደስ ያለኝ ስለሆንኩሽ የምር በጣም እስከ ዛሬ አስተዋውቆም ቢሆን ኖሮ ከዚህ በላይ አሁን በእርግጥ አልነበርኩም ምናምን አልመጣሁም እንጂ ጥሩ ጊዜ ነበር የምናሳልፈው የምር አይደል ስቲቭ? በደንብ ነው ኢንጆይ የምናደርገው። እንዴ ከእናንተ ጋር ልኖር ነው እንዴ? ጭራሽ አዋጣ ደለ እንደዚህ ማለት እንዴ? ተረጋጋ ማለት ምን ችግር
አሁን ማን ነገር ነው የምታወራው? እሷ አላወራት አይደል እንዴ መጣሁት። ምንድነው እንደማያውቅ እንደ አዲስ የምትሆነው? ቆይ ችግር የለውም። ያው እና ስንቀስ እያልን እናወራለን። እንጃ ምንድነው አይደለም ቁጭ ብለሽ እንዴ አልነገርካትም እንዴ? እኔ እኮ የነገርካት መስሎኝ ልተዋወቃት በደንብ እሷን ያለውበትን ችግር አይ ዘመዴ ትመጣለች ምናምን ብለህ ነው ባለፈውን ጠይቄሃለሁ አይደል? አልነገረኝም። ግን ደግሞ ዘመድ እስከሆነች ድረስ ምንም ችግር የለውም። ቤት እስኪያ የምን ሐዋሳ ነው የምታወሪው? በቃ ይዘሻት እንዴ ምን አንተ አትንከባከባትም ምናምን ምን ችግር አለ ከኔ ጋር ዘና ብትል ምናምን ለልጇም ጥሩ ነው። ደብረ ዘይት እንሄዳለን ኢንጆይ እናደርጋለን። እርጉዝ ደግሞ ሲጀመር ሪፍሬሽ ማድረግ አለባት በደንብ ዘና ማለት አለባት። ጥሩ ጥሩ ነገር እንክብካቤ ምን ያስፈልጋታል? ሽምጣ እንዴ አብሬ ያክሽን ኒኮ ማስተዋወቅ አለ ቁጭ በል ቡና ምናምን ላመጣ እሺ አንተ ሲጀምር ሌላ ነገር ልጠራጥር እየረካት ነው እንዴ? ሲጀምር አብርሽ ይሄ ልጅ አንድ ነገር በለው። ባለፈውም እንደዛ አሁን እንዴ ልጅቷ እኮ ነገር ልጠራጥር እያረጋት ነው። ምን ማለት ነው? ምን ማለት ነው እንዴ? በቃ እነሱ ጋር ሊኖር ነው። አያመኝም። የሚያምህም አንተ ነህ እንዴ? ምን ሆነ ነው? ምን ችግር አለው? ይልቅስ የትም አልወጣም። እሷን አስረዳት፣ አሳምናት፣ አብሬያችሁ እኖራለሁ። እንደውም አንተ እየተንከባከብካት አለም እንዳየሁት ከሆነ እስክትመልሰው እዚህ እኖራለሁ። ምን ችግር አለው? እዚህ እኖራለሁ። በቃ ማርፈበት የለ ምናምን አጠያይቄ ነግረኸኛል፣ ግን አጠያይቄ መጣሁ። ምን ላድርግሽ? እናንተም አልተረዳችሁኝም፣ አሰሙኝም። ቤቴን ለቀሽ ውጭልኝ። አልወጣም። አልወጣም። እሺ ሳትመጣ እንደውም ቁርጡ ልንገርህ። ሲጀመር አንተ አልተረዳኸኝም። እሺ እያዳመጥኩ ነው። በጣም እያዳመጥኩ ነው። ያምሻል። ጤነኛ ነሽ? እና በጣም ጤነኛ ነኝ። ይልቅስ ጤነኛ ነው እንኳን አንተ ነህ ማትረዳኝ። ጠየቅኩ አጠያየቅኩኝ ብሎኩን ሰጡኝ መጣሁ። እስኪ እኔ ራሱ ሲጀመር ለመልካም እንደመጣው ማረፊያ ጥቼ እንደሆነ ልታስረዱልኝ ሲገባ እናንተ ነገሩ ውስብስብ አደረጋችሁት። እንዴት ላደርገው? እሺ እሷን እንዴት ነው በዚህ ሁኔታ ማስረዳት? አይ ችግር የለውም። እኔ ሮሚ ይባላለሁ። መቼ እሱ ዘመድ ማስተዋወቅ ላይ ብታይ ዜሮ ነው። ኧረ አብርሽ ራሱ ዘመድ እንዳለው እኔ አልነገርከኝም። ፕሮግራሙም ላይ ዘመድ ምን እንዳደረገችኝ ታውቃለህ? ምን እንዳደረገችኝ ታውቃለህ? አልኩ ጸብ እኮ በማንም ሰው አይደለም ሌላ ሰው እግርና እግር የሚጋጨል ይባላል እኮ አይደለም። ኧረ ፋፊ እኔ ምንም እንትን እያለኝ አይደለም። እሱ በቃ ምን አይነት ሰው እንደሆነ እንዴ አንተ ሲጀምር እንደዚህ የምትሆነው ይረሳል። ምንም እንትን አይልም። አብርሽ ግን አዘኝባለሁ። እሱን አንተ እንዴት አታስተዋውቀኝ? እንደዚህ ፈታ ያለችት እንዳለችው ራሱ አላውቅም ነበር። ሲጀመር ደግሞ ማለት ነው ደብረ ዘይት ይዣት ልሄድ ነው። ልታዝናናኝ ነው በቃ ሳስበው ዝም ብዬ ሰዓት እየተንከባከባት አይደለም። እና እኔ ኢንጆይ ማድረግ አለብን። ይዣት ዘናላለሁ፣ ይዣት እወጣለሁ ምናምን። ከዚህ በኋላ በቃ ፈታ ነው የምንለው። ምንድነው የማላውቀው ነገር ማለት ሌላ አይደለም። ሌላ በቃ እኔ እውነቱን ልንገርሽ መሰለሽ በመጀመሪያ ደረጃ ምንድነው የምትነግራት? ፋፊ ዝም በይው። እኔ አንቺን ጠይቄሽ እዚህ እሱን ለምኘው ብዙ ነገር ሁለቱን አውርቻቸው ምንም ሊረዱኝ ስላልቻሉ ነው። አንተ ነገር ነው የምታበላሽ። እና እኔ አንቺ ነው ማዋራት የምፈልገው። አንቺን አዋርቼ በቃ ዘመድ ወዳድ ነሽ። ምንነህ ነው አንቺ ዘመድ ወዳድ ነሽ ፋፊዬ። እና አንቺ ነው ማዋራት የምፈልገው። ይኸውልሽ ፋፊ፣ ይኸውልሽ ስሚ። ቆይ አብርሽ ምንድነው ፋፊ ታውራኝ? ይኸውልሽ እዚህ መምጣት አልነበረብሽም። በመጀመሪያ ደረጃ አክስታችሁን ይቅርታ ጠይቁ። ገባሻለ? እሷን መጠየቅ አለብኝ። እኔ እኮ አክስቴን ይቅርታ አልጠይቅም አላልኩም፣ ግን እሷን እስከምጠይቅ ድረስ እኔ ፋፊዬ እናንተ ጋር ማረፍ ፈልጌ ነው የመጣሁት። ከብዙ ነገር ልጇ በፍጹም እቺ ጥቁር ሰው እንዳታይ ተብላለች። ኧረ በእናትህ አብርሽ ተው እንጂ እናንተ ሌላ አይነት አይደለም። እናንተ መጣም አይ ተይው በእናትሽ አብርሽ ያው ጎሽ አንቺ ፋፊዬ አንቺ ነሽ የምትሸኝ፣ አንቺ ነሽ የምትረጅኝ እናቴ። እነሱ ምንም ሊሰሙኝ አልቻሉ። አሁን እንደዚህ እንዳለው ካክስታችሁ ጋር ምናምን ችግር ካለ እሱን መጀመሪያ መፍታት አለበት። ይሄ ኖርማል በቃ ቤትሽ ማለት ነው። መጀመሪያ መፍታት አለበት። አንቺ ደግሞ የማታውቂው ነገር አለ። እሷን ይዣት መሄድ አለብኝ። እስኪ ላስረዳት። ዝም በል ፋፊ። በነገራችን እንትኑ ገንዘቡን ያበደረችን እሷ ነች እኮ አለችኝ ነገር ግን መሰለሽ ደግሞ
በዛ ጉዳይ ደግሞ አክስቷን በጣም ተቀይሟል። ሲጀምር ደግሞ ከዛ በፊት ነው ችግሩን ሳይፈቱ እሷም ወደ አላግባር ሄደችው። ስለዚህ ምንድነው መሆን አለበት ብዬ ማምነው ፋፊዬ ወደዚህ ስትመጣ እስጢፎ ጥፋቷን ለመሸፈን የደበቀ መስሎ ከክሱ ጋር ይቀያየም መስሎ። ስለዚህ መጀመሪያ አክስቴ አብርሽ የማታውቀው ነገር አለ። አንተ አክስቴ ለኔ የምታስብ ቢሆን ኖሮ አክስታችን ለኔ የምታስብ ቢሆን ኖሮ እዛ ሆኜ እየሰራው የምልከውን ገንዘብ አመድ ባላረጋቸው። እንዴት ነው አንተ ከሷ ጋር ታረቂ የምትለኝ እንዴ? ቁስሌ ላይ እንጨት እየሰደድክ ነው? አይ መጀመሪያ አብርሽ እንዴ መረጋጋት አቆይ ረፊ ተረጋጋ ባል ሲገባኝ እንደዚህ ከሆነ ማለት ነው እሷኛ ጋር ትንሽ ትቆይና ጸበል ምናምን ትጀምርና ስትረጋጋ ትሄዳለች። ለምን አይደለም አክስቴ ጋር መኖር ትችላለች። አክስቷ ቤት አጠገብ ማለት ነው በጣም ፈጎሽ ጸበላል። እዛ ቢሆን ደግሞ ሞር ለመመላለስም እዛ መሆንም አልችልበት። ያኔ ገንዘቤን የለመደች አሁን ያለ ገንዘብ አትቀበለኝም። ማን ነው? ቆይ ማን አንቺ አክስታችን ልጅ በጣም መጥፎ ነው። እናንተ ካልተረዳችሁኝ ለዛ ነው በቃ ምንም እየተረዳችሁኝ አይደለም። እንደዚህ አይነት ሰው ነች። ገንዘቤን በልታ ጨርሳለች። ከኔ ነው የምሸሸው እንኳን እኔ ልታስጠጋ። ስለዚህ ለዛ ነው እኔ ነስጢፍ ጋር የመጣሁት። ምንድነው ይናል ተረድታችሁኝ ሐሳቤን። እኔ አንቺን ነው ለማዋራት የመጣሁት። ችግር ሴት ልጅ ነኝ። አንተም የሷ ተባባሪ ነህ እንዴ? እንደዚህ እንኳን አይደለም። እሺ ምን ላድርግ ታዲያ? አልረዳ ሲለኝ አልሰማ ሲለኝ ችግር የለውም። አሁን ለትንሽ ጊዜ እኛ ጋር ተቆጣ። እዚህ መሆን የለባትም። ይኸውልሽ በኋላ እናወራለን። እኔን አታምኚኝም? አምናለሁ ግን ትንሽ ትረጋጋ። አብርሽ ምን ናችሁ ነው እንዴ? እባክህ አይደለም አብርሽ ትረጋጋ። አንዴ አንተ እኮ ምንም ቢሆን እኛ ጋር ትቆይ። ለሁሉም ነገር እኛ ጋር አትቆይ። አብርሽ ምን ነው አይደለም ፋፊ አንቺ አልገባሽ ነገር አለ። አብርሽ ተው እንጂ በቃ እናውራት። አታስጨንቋት። እሺ እስጢፎ አታስጨንቀበት። መች አስጨንቋት? እኔ እኮ ሲጀመር ፋፊ አብርሽ እስጢፎ ተው እንጂ እንዴ በቃ ሂጂ እንጂ ሲጀመር እኔ ማለት ነው ምንድነው እሷን ለማውራት የመጣሁት ሁለታችሁም ስለማትረዱኝ እሷን ለማናገር ነው። እሷ ደግሞ ችግርም ምንም ነገር ያወራሁትን እያንዳንዱን አሳልፈዋለች። ገባ? እኔ ሰማሻለሁ። ንገር። በጣም ጥሩ። አንቺ ምንድነው ችግርሽ? ለምንድን ነው ማላወራት? በጣልቃ የምትገቡት? ኧረ ምግብ አንቺ ጭቅጭቅንም እንደዛለም ቆይ ፋፊ እኔ ልቦኝ ልታረጊያለሽ ጨጓራዬ እንደመመኘው አይ እኔ ልቦኛል ነው በዛው እየበላን እንጫወታለን። ኧረ ምንም አንዳት እሺ ፋፊ እናቴ ሆ አንቺ ባለሽበት አሁን እነኚህ ሁለቱ ሰዓት መኖራቸው ምን ይባላል? እናንተ ግን አልሄደልሽ ምን ያማል እናንተ ላስረዳት እየሞከርኩ ነው። እንዴ ምን ሆናችሁ ነው እናንተ? በለሽ ነው የምታስረጃት? አስረዳት እኮ ይኸው ቤት እንደሌለኝ ማረፊያ እንደሌለኝ ገንዘቤ እንዳጣው ተረዳችኝ። እሷ እንኳን አንተ ምን ማታውቅ ነው የምትልሽ እንዴ? ቆይታ አሁን ለጊዜው ነው አሸናት እኮ ወይ ነገር ታውቋለች እኮ። ታዲያ እስክትቆይ ደግሞ ፈጣሪ ካለ ይሄ ነገር ፈጥራለን። ምን ማለት ነው ደረቅ ማለት? እና ሜዳ ላይ ልውደቅ እንዴ? እንዴት ነው የምታስቡት? ገንዘብሽ መልስልሻለሁ አልኩሽ አይደል? እስክትመልስ እዚህ ሆናለሁ አዝናለሁ። እስክትመልስ ልብስልሻለሁ እኮ እዛ አልሄድም፣ የትም አልሄድም። አሁን ኦልሬዲ ተዋውቀናል፣ ተረድታኛለች ምናምን በቃ እንቆያለን። አንቺ በጣም ባለጌ ነሽ። ያወቀች ጊዜ ጠየቅኩኝ፣ ተከታትዬ ነበር ባይዛዊ ማለት ነው። አሁን እሷ ቤት እንደምታስቢላት አስመስልሽ አይደለ? ያወቀች ጊዜ ከስቲም ጋር የነበራችሁ ግንኙነት ያወቀች ጊዜ ምን እንደምታረግ ታውቂያለሽ? አንደኛ በሆዷ ያለው ጽንስ ይጎዳል። ተስከባሽ አይጎዳም። እኔ እሷን ለመጉዳት አልመጣሁም። ማረፊያ የለኝም፣ ማረፊያ ነው የፈለኩት። በቃ አዘጋጅሁልሽ፣ እዛ ማረፍ ትችላለሽ እኮ አልኩሽ። አንተ ያልተረዳኸኝ ብዙ ነገር አለ አብርሽዬ። ምንም ልትረዳኝ አልቻልክም። ኢየሱስ ክርስቶስ አንቺ ምን ደረቅ ነሽ ወይ? ቆይ እየደረሰ ነው። እሺ ኧረ ችግር የለም አትጨናነቂ። እና ላውራሽ እንጫወት፣ እናውራ። ቡና ምናምን ፈልቷ ብላችሁ ጠርታችሁኝ ነገር ነው እንጂ የፈለው። አይ የምር ቡና እንትን መብራት አስቸገረን የእውነት ለዛ እና ፋፊዬ እንደዚህ ነው እልሻለሁ። ብዙ ነገር አጥቼ ብዙ ነገር ተበላሽ በዚህ በኩል ያለው እና እኔ ንፋስ ላይ መሆን አለብኝ። አንተ ምን እየሆንክ ነው? ዝም ብሎ ወሬ ማቆርፈድ ይወዳል። ይገርምሻል አብርሽ ከድሮም ጀምሮ እንደውም ወሬ ማቆርፈድ ይወዳል። አብርሽ ምን ማድረግ እንዳለብን ታውቃለህ? የዚች በቃ እቺ ልጅ ይዘናት እንሂድና እስጢፎ ምን ነው እንዴ? አክስቴ ጋር መጀመሪያ እንሄዳለን። ታዲያ ያልገባሽ ነገር ነው። እንግዲህ እንደዚህ ነው እንዴ የምትቀበለው? ከየት ያመጣው? ሽማግሌው ተጠርተዋል እኮ። ለምንድን ነው በቃ ሽማግሌው ተጠርተዋል ፋፊ እኮ ቁርጥ እኔ እስቲ ቆይ እስቲ አንዴ ላዋራሽ። እኔን አስጩሁኝ፣ እሷ እንደዚህ ነው ማስጮህ ይለማች ነገረኝ። እንደዚህ ብሎ ነገረኝ። እንደዚህ ሰው መጥቶ ገና ከመግባቷ እኮ ቆሊዋን ግፍፍ ነው ያደርጋት። እንደዚህ ይደረጋል እንዴ?
ሰው እኮ እንደዚህ ነው ሲጀምር እናንተ ናችሁ እንደዚህ ሆነ አይ እንደዛ አይደለም ፋፍዬ ይኸውልሽ ምን መሰለሽ እነሱ ምንም የማያውቁት ነገር አለ ባስረዳቸው ሊገባቸው አልቻለም እኔ ትንሽ ጊዜ ከእናንተ ጋር መቆየት እፈልጋለሁ ቁርሳችንን በልተን ሄድና ተታረቀሰዋ ፋፍዬ እናቴ እኔ አንቺን ላዋራሽ እሺ እናቴ የኔ አንተ እኮ ነው ያልገባሽ ሁለታችሁንም ነው የማስወጣው እሺ ምግቡን አምጥልኝ እኮ ይመጣል እየተሰራ ነው መብራት እንደሌለ ታውቃለህ አይደል አታስጮሃት አንተ ምን ነው ሲጀመር ለዚህ ነው ማስለፍለፍ አለብህ እንዴ እኔ ለስደት አልኩ እኮ ምን አገባኝ እንዴ አብርሽና ወይኔ ምን ፋፊ ምንም እኮ ሊረዳኝ አልቻለም እባክሽ አንቺን እንኳን ተረጋግተሽ ቁጭ ብለሽ ላዋራሽ ምን አደረኩኝ ምን ነው ቆይ አንተ እሺ ምግቡን አምጥልና በቃ መሄድ አለበት እንደዚህ ነው እኔ አክስታችን ጋር መሄድ አልፈልግም እስቲፍ ለምንድን ነው ማትረዳኝ እባክሽ ፋፊ ለምኝልኝ እባክሽ እሱ ማለቀው ነገር ንገረኝሽ ምንድነው ማለቀው አክስቴ ጋር ጸብ ነች እሷ እዛ ሽማግሌ ተቀምጧል ማስተካከል አለበት በቃ እንደዚህ አይደለም ተረጋግተህ ቁርስ ተበልቶ ምሳ ተበልቶ ቡና ተጠጥቶ ተረጋግቶ ነው ሰው የሚሄደው ሰው ቤት ሲመጣ እንደዚህ አይደለም የምታስተናግደው አሁን አብርሽን ይዘው ሂድና ሂድ አረ ፋፊ በእናትሽ እነሱ ምንም ለምንድነው ላናግራት እሺ ሂድ ሌላ የምትፈራው ነገር አለ እስኪ ምን እፈራለሁ ሌላ የምትፈራው ነገር እፈራለሁ አረ ፋፊ ተረጋጊ እሺ እሱ ምንም በቃ ስለማይረዳና ስለማይሰማኝ ነው አንተ ምን ሆነ ነው እሱ አላወራት አይሆንም እንዴት ይሆናል ታዲያ ደኔ እንደዚህ ያብጠለጠልከኝ እንደንት ምንድነው ያልገባኝ በቃ ምንም ማይግባኝ አይደለ እንግዳ ቤት መጥቷል አክብረህ አንተ እንደው ዘመድ እንደመሆን መጣን አንተ ነበርክ ፈገግ ብለህ ልትቀበለኝ የሚገባው እሷ እንደዚህ መሆን ነበረባት አረ የምር በጣም ነው የሚደብረው እንዴ በቃ ጥሩ ላይ ስላሉ ነው ችግር የለውም አሁን እንትን አንቺ እሺ ምግቡን አምጪልኝ ምግቡ እኮ እየደረሰ ነው እስጢፎ እንዴ ቁጭ አታጨናንቀና ቁጭ በልና እናውራ ነይ እናቴ እኔ አንቺ ማውራት ፈልጋለሁ እኔ ማሰናራ አብርሽን ይዘውና እሺ ተቀበልኝ ይመጣል አብርሽ እየመጣ ነው እስካሁን ይመጣል እንዴ ወጥቶ እንዴት ነው አብርሽ ይመጣል ታዩ እሱ እንደው መጣ ሄደ ምን የሚጠቅመው ነገር የለም ነይ ቁጭ እናቴ ነይ ቁጭ ተሰለኝ ነው ተወራንቺ ምን ነው እንዴ ባንዴ ፊት እኮ ቀይር ይራለ ምን ነው እስቲ አይ ፋፊ እሱን ታዩና እኔን አዋሪኝ ከኔ ጋር እናውራ ይሻላል እንደዛ እንጂ እሱ ምንም ሊረዳኝ አልቻለም ያን ሁሉ ነገር አርጋኝ እንደዛ ሆኖ ገንዘቤን በልተው አስቀርተው ራሱ ሊረዳኝ ለምን ነው ዝም ብለው እስቲ ምን አርጊ ነው የምትላት ለምን ዝም ልበል ካልነገርኳት እሺ እንዴት ነው የምትረዳኝ ነገር በቃ እንዴ ሰው አንድ በማልቀስ አንድ በማውራት ነው ሰው የሚወጣለት ብሶቱ ላውራበት እስኪ ተወኝ በቃ ሲጀመር አንተ አትረዳኝም ካሁን ተረጋጋ አንቺ እንደፈለግሽ መናገር ትችያለሽ አንቺ አልፈቀደልኝም እኮ እንዳወራሽ አልፈቀደልኝም ማለቀው ነገር አክስቴ ጋር መሄድ አለብን በቃ እሷን ይቅርታ መጠየቅ አለብን እኔ ደግሞ መሄድ አልፈልግም ብዙ ነገር አርጋኛለች መሄድ አልፈልግም አንተ አይገባም መሄድም ካለባት በዚህ ሁኔታ አይደለም ገና ከመምጣቷ አንገበገብካት በቃ ተረጋግተን ብለን ረጋ ብለን ልትሰማት ራሱ ፈቃደኛ አይደለም እኮ ይጃት መጣለሁ እኮ ልትሰማት ራሱ ፈቃደኛ እሺ ላዋራት ቢያንስ ላዋራት ታዲያ ከገባች ትቆጣለች እኔ ማውራት ፈልጋለች አውራኝ በቃ ምንድነው አንቺ ነህ ተነሽ እስቲ አረስኪ ቦስ እንኳንስ መሰለሽ ቆይ ላዋራት መጣለሁ ይጃ አንቺ በቃ ስማኝ እስቲ ይጃት መጣለሁ ላዋራት እሺ ላዋራት እስኪ አንዴ እስቲ እስኪ ቆይ ባካ ዲና ወራት አንቺ ሆቴል ተበላሽ ነው እንዴ አንዴ ላወራ ተበላሽ ነው ወይ አንተ ደና ልትረዳኝ የነበረው ነው አንተ እስቲ አንተ ሷላ ወራት ታኛለች አክስቴ በማለት አምናለች አንተ በቃ ቤት እንድመጫቀል